በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እንደምን አዳራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። የሰላም አምላክ የፍቅር አባት እንኳን ለዚህች ለታላቅ ቀን በሰላም አደረሳችሁ። እነሆ በጉጉት ስንጠብቃት የነበረችው ቀናቷ አጭር በረከቷ ግን ለዘላለም የሚተርፈው የጭንቅ ቀን መሸሸጊያ የመዓት መመለሻ የሆነችው የነነዌ ጾም በፈጣሪ ቸርነት ተፈጽማለች። እነሆ 3 ቀን ብቻ ነገር ግን የሞትን ፍርድ ወደ ሕይወት የለወጠች ድንቅ ጾም። በእነዚህ ቀናት በጉልበታችሁ ለተንበረከካችሁ፣ በእንባችሁ መሬቱን ላራሳችሁ እንኳን ደስ አላችሁ። ፈጣሪ አምላክ ለጥያቄዎቻችሁ ፈጣን መልስ የሰጣችሁ፣ በሩን የከፈተላችሁ፣ ሕመማችሁን የፈወሳችሁ ዛሬ ምስጋናችሁ እንደ ዕጣን ይውጣ። ተሰማው ታየው ተጎበኘው በሉ። ነገር ግን መልሱ የዘገየ ለመሰላችሁ፣ አቤቱ እስከ መቼ ብላችሁ የጠበቃችሁ የነነዌ አምላክ ፈጽሞ አልረሳችሁም። ዝምታው የመልስ አለመኖር ሳይሆን የክብር መዘጋጀት ነው። በነነዌ ሕዝብ ላይ የታየው ምሕረት ለእናንተም በቤታችሁ ዛሬ ይግባ። ተስፋ አትቁረጡ። የዘገየና የቆየ የሚመስለው በረከት ሲመጣ ታሪኩ ትልቅ ነው፣ በረከቱ ትልቅ ነው። ዛሬ ቀኑ ሌላ ነው። ጥር 28 የዓለማት ጌታ የሰላም አለቃ አማኑኤል የሚለውን ጣፋጭ ስሙን የምናስብበት ዕለት ነው። አማኑኤል ስሙ ሲጠራ ብቻ ነፍስ የሚረካበት፣ ፍርሃት የሚጠፋበት ስም። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እስቲ ያስቡት። ፈጣሪ ከኛ ጋር ሩቅ በሰማይ ብቻ ሆኖ የሚገዛን ሳይሆን በመከራችን እሳት ውስጥ አብሮን የሚገባ ንጹሕ አምላክ። ዛሬ በሁላችን ሕይወት ውስጥ የሚነድ ምን አይነት እሳት አለ? የኑሮ ውድነት፣ የጤና እክል ነው? የትዳር ፈተና ወይንስ የብቸኝነት ስሜት? ወይንስ የፊት መዞር? ወይንስ የሀገር ሰላም ማጣት? ሁላችሁም አትፍሩ። አማኑኤል ከኛ ጋር ነው። አማኑኤል ከእናንተ ጋር ነው። እርሱ እሳቱን ላይቀንስልን ይችላል፣ ነገር ግን እሳት ውስጥ አብሮን ይገባልና እሳቱ አያቃጥለንም። እርሱ ከኛ ጋር ከሆነ ማን ይቃወመናል? እርሱ በመርከባችን ውስጥ ካለ ማዕበሉን ለምን እንፈራለን? የዛሬው ቀን ይህንን አብሮነት የምናከብርበት ቀን ነው፣ የምናስብበት ቀን ነው። ብቻዬን ነኝ ብለህ የምታለቅስ ወንድሜ፣ ማንም የለኝም ብለሽ የምትተክዢ እህቴ፣ ቅዱስ አማኑኤል በጓዳችሁ አለ። ኦ አማኑኤል ሆይ፣ ስም እንደፈሰሰ ዘይት፣ ምሕረት እንደ ማለዳ ጤዝ ነው። አንተ የድንግል ልጅ፣ የአብ የባሕሪ ልጁ፣ የመንፈስ ቅዱስ ሕልው ዛሬ በፊታችን ቆመን በጉልበታችን ተንበርክከን አንገታችንን ሰብረን እንማጸንሃለን። አንተ የዓለማት ንጉሥ፣ የጭንቀታችን ምላሽ፣ ሰው በጨካኝ ልቡ ሲገፋን አንተ በምሕረት እጆች ተቀበለን። በር ሲዘጋብን የሰማይ መስኮትህን ክፈትልን። ለሀገራችን ሰላምን፣ ለሕዝባችን ፍቅርን፣ ለታመሙት ፈውስን፣ ለተራቡት ሲሳይን ስጥልን። አንተ ክበር፣ አንተ ንገስ። አማኑኤል ሆይ በልባችን ዙፋን ላይ ተቀመጥ። ውበትህ ይማርከን፣ ፍቅርህ ይጎብኘን። ስምህ ከአፋችን አይውጣ፣ ከልባችን አይጥፋ። ኃያል ነህና አበርታን፣ ቸር ነህና ይቅር በለን። ስለ እናትህ ስለ ድንግል ማርያም ብለህ፣ ስለ ቅዱሳን ወዳጆች ብለህ በምሕረት ጎብኘን። የተወደዳችሁ ውድ ኦርቶዶክሳውያን፣ ይህንን ጣፋጭ ስም አማኑኤልን እየጠራን ልባችንን ወደ እርሱ እንመልስ። እርሱ ቅርብ ነው። አሁን በመቀጠል በዚህች ዕለት የተዘጋጀውን ሰማያዊ በረከት የሚገኝበትን የዕለተ ሐሙስን ድርሳንና ጸሎት ወደ እናንተ እናቀርባለን። በዚህ ጸሎት ውስጥ የሕይወታችሁ ቁልፍ አለ። አጋንንት የሚርቁበት፣ ጭንቀት የሚወገድበት ድንቅ ጸሎት ነው። ጸሎቱን አብራችሁን ተከታተሉ። ልባችሁን ክፈቱ፣ በረከታችሁን ተቀበሉ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስን የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳን ይህ ነው። ምዕራፍ 1 ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዶች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉም ያውቀዋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ? በርባንን ነው ወይንስ ክርስቶስ የሚሉትን ኢየሱስን ነው አላቸው። ቀንተው እንዲያስይዙት ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቃዎች ዳግመኛ ጠርቶ ይህን ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁት፣ እነሆ በፊታችሁ መረመርኩት፣ በከሰሳችሁትም ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እሱም መልሶ ወደ እኔ ላከው። እነሆ እሱም ለሞት የሚያበቃ የሰራው ወንጀል የለም፣ ገርፌ ልተወው አላቸው።
የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አባበሏቸው። መላውም ሕዝብ ሁሉ ይህን ሰው በሞት አስወግደው፣ በርባንን ግን አድነው ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ትወዳላችሁን አላቸው። እነሱ ግን ስቀለው ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በእሱ ላይ የሚያስሙት በደል አላገኘሁበትም፣ ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ የብዙ የሚሆኑ መላእክትም ከበውት፣ አንተ ግን በእሳት ሰንሰለት ታስረህ በእሳት አለንጋ እየገረፉ በአንገትህም ታላቅ ዘንዶ ተጠምጥሞ ከፊቱ ቆመህ አየው። ስለዚህ ነገር በዚህችም ሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህን በሰማ ጊዜ ጸብ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረር ታስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ፣ እናንተ እወቁ አለ። ሕዝቡም የዚህ ሰው ደም በእኛና በልጆቻችን ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶው ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ። የዮሴፍ ልጅ ነው፣ የሳምራዊም ሰው ነው እያሉ ጋኔንም ይዞ ያሳብደዋል፣ ልቡም እንደ ሰም ቀለጠ፣ አጋንንትንም ካለቃቸው እየተነጋገረ ያወጣቸዋል እያሉ። ጌታችን ግን በትሕትና መለሰ፣ እኔስ ጋኔን የለብኝም አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኛላችሁ። እኔስ ለራሴ ተድላ አልሻም፣ የኔን ተድላ የሚሻ የሚፈርድልኝ አለ እንጂ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣን ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በርሷ የምትለያይ መንግሥት ትጠፋለች አትጸናምና። የሀገር ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤቱም ማይጸና አገሩም ማይቀና፣ ሰይጣንም ሰይጣንን የሚያወጣው ከሆነ ተለያየ፣ መንግሥቱስ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣቸው ከሆነ ልጆቻችሁስ በምንድን ነው የሚያወጧቸው? ስለዚህ ነገር እነሱ መፈራረጃ ይሆኑባችኋል። እኔ ግን በእግዚአብሔር ሥልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግሥት ልታጠፋችሁ ደርሳለች። ኃይለኛን ሰው አስቀድመው ካላሰሩት ከኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከኔ ጋር አንድ ወገን ያልሆነ ባላጋራዬ ነው፣ ከኔም ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞ ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከቤልዜቡልም ጋር መስማማት እንደሌለበት የልዑል እግዚአብሔር የባሕሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር ምን አለን በማለታቸው። ጊዜው ሳይደርስ መከራ ታጸናብን ዘንድ ከዚህም ታሳድደን ዘንድ መጣህን? አጋንንትም ከዚህ የምታወጣን ከሆነ በፈቃድህ ወደ እሪያዎች አሰናብተን ብለው ለመኑት፣ ሰገዱለትም። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እሊህም አጋንንት ከሰዎች ላይ ወጥተው ሄደው በእሪያዎቹ አደሩባቸው። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣህን? እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማነህ? እግዚአብሔር ያከበረህ ማን እንደሆን ካወቅን። ጌታችን ኢየሱስም መለሰ፣ እሱም ተለይተህ ውጣ ብሎ ገሰጸው። ጋኔኑም አማቶት ጣለው። በታላቅ ቃል እየጮኸ ወጣ፣ እሱንም አልጎዳውም። አጋንንት የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮኹም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥ ነው፣ በደለኛ ነው፣ ክፉ አድራጊ የሚያስት ነው አሉት። የሚበላ ወይንም የሚጠጣ የኃጥአንም የመጻሕባንም ወዳጅ ነው አሉት፣ የሚሳደብም ነው አሉት። ጌታችን ግን በባሕሪው ንጹሕ፣ ባነዋወሩ ክቡር፣ እውነተኛ ነው። ስለ ኃጢአት ከእናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛም ጌታችን ኢየሱስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በሱም ዘንድ ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁን እውነተኛ እኔን ልትገድሉኝ ለምን ትፈልጉኛላችሁ አላቸው። ጌታችን በእውነት የባሕሪ አምላክ ነው፣ በእውነትም በጎ የሚሠራ ኃጢአትን ይቅር የሚል ነው። ፍጹም ዕውቀት የሌላቸው አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን? በተመረጠ በመጽሐባዊ ሴት በፍቅርና በትሕትና ሆኖ ከእነሱ ጋር ተቀምጦ ሳለ የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና።
ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራቸው ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒትን ደህነኞች ያይደሉ የታመሙት ይፈልጉታል፣ ከመሥዋዕት ምጽዋትን እወዳለሁ ያለውን ሂዱ እወቁ፣ ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአትን ይቅር የሚል እሱን ኃጥእ አሉት። አንድ በሽተኛን ዘመዶቹ በአልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት። ጌታችን ኢየሱስም የዚህን በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳነህ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያንም ክፉ አስበው እርስ በራሳቸው ይህ የሚሳደብ ምንድን ነው? ያለ አንድ እግዚአብሔር በቀር ኃጢአትን ይቅር ማለት የሚቻለው ማን ነው? ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቦናችሁ ክፉን ለምን ታስባላችሁ አላቸው። ይህንን በሽተኛ አልጋን ተሸክመ ሂድ ከማለትና ኃጢአት ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተሰረይ ለሰው ልጅ ሥልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተህ አልጋን ተሸክመ ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተሰርይ ዘንድ ለሰው ልጅ እንዲህ ሥልጣንን የሰጠ እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተሰርይ እሱን ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር፣ ይህች ሴት ስትሴስን አግኝተን አምጥተናታል። በእኛ ሕግ ሙሴ በድንጋይ ትወገር ብሎ ሥርዓት ሰርቷል። አንተ ስለሷ ምን ትላለህ አሉት። ይህንንም ማለታቸው በእሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነበር። ጌታችን ኢየሱስም ምድር ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን የአንዱን ኃጢአት ለአንዱ አልገለጠም። ጌታችን ኢየሱስም ኃጢአትን የሚሰውር ነው እንጂ። ከእናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥተው ሄዱ። ጌታችን ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ቢጠይቃት ጌታዬ እኔ አላውቅም አለችው። ጌታችን ኢየሱስም እኔም አልፈርድብሽም፣ በደህና ሂጂ፣ ዳግመኛም አትበድይ አላት። አይሁድ ግን ኃጢአትን የሚያስተሰርይ እሱን ኃጥእ አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ ዋለ። ሽቶ የቀባችውን እግሩንም በእንባ ያጠበችው በራሷ ጠጉር ያራሰችውንም ብዙ ኃጢአቷን ይቅር አላት፣ ብዙውን ወደዋለችና። ኃጢአትን ይቅር የሚል በጎ የሚሰራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ጌታችን ኢየሱስን የሚገርፉት ዘንድ እግሮቹንም እጆቹንም ከድንጋይ ጋር የኋሊት አሰሩት። ነቢዩ ጀርባዬን ለግርፋት ሰጠው ያለውን አላስተዋሉምና የኃይሉን ጽናት የእጆቹንና የእግሮቹን ልዕልና አላስተዋሉምና። መጥምቁ ዮሐንስ ከኔ በኋላ የሚመጣው ከኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማሰሪያ ለመፍታት የማይገባኝ ነኝ፣ እኔም በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል። የውድማን እህል የሚያጸራባቸው መንሾች በእጆቹ የተያዙ፣ ስንዴውን በራቅ በጎተራ ያከማቻል፣ ገለባውን ለይቶ ከማይጠፋ እሳት የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስንም ካሰሩት በኋላ አራት ቤት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ጊዜ ገረፉት። 5000 ነው የሚሉም አሉ። የግርፋቱን ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞትም እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸው አለንጋና ገመድ በደም ታለሉ። ከግርፋቱም ጽናት የተነሳ ሥጋው ሁሉ አለቀ። 1066 ከሚሆኑ ቁስሎቹም ወገን አጥንቶቹ ታዩ። ጥቁርና ሰማይ የሚመስሉ ቁስሎቹ ግን 1190 ናቸው። የማይገረፍ አምላክ በዚህ ሥጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችንን የገረፈው በጆሮ ለሚሰማው በዓይን ለሚያየው ሰው ሁሉ እጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈበት ኃጢአት ፍዳ አዳነን። ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ምዕራፍ 2 ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። የጭፍሮች ባለዋሶችም ጌታችንን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሡ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። በአምስቱ መንግስታት መዘባበቻ ይዘብቱበት ዘንድ
ልብሶቹንም ገፈው የመንግሥት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር፣ ኅብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ የሆነ ነጭ ልብስ የሚለብስ ሲሆን እንደዚህ በምድር በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ረቂቅ ልብስ፣ ለሱራፌል ግርማ ያለው የመብረቅ ልብስ የሚያለብሳቸው እሱን፣ በእሳት በተጋረደ ዙፋን ላይ የሚቀመጥ እሱን በመዘባበቻ መቀመጫ ላይ ያስቀመጡት። ከዚህ ከዙፋኑ ውስጥ እንደ እሳት ገለት ብልጭታ መብረቅም ነጎድጓድም ይወጣል። ከዚህም ከዙፋኑ ስር የነፋስ ባህር የብርሃን ባህር ይመነጫል። ከዘንባባ እሾህ ጋር የተታቱ በመርፌ አምሳል የተሰሩ 50 እሾሆች ያሉበት የመገዳደሪያ አክሊል አቀዳጁት። እሊህም እሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እሱን የእሾህ አክሊል አቀዳጁት። ዓለምን ሁሉ የሚያድን እሱን የእሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸውን የነገሥታት ገዥ የሚሆን እሱን የእሾህ አክሊል አቀዳጁት። በእሾህ አክሊልም ከራሱ ክፍል የበሱት ያቆሰሉት 1000 ናቸው። ከራሱም ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበትና የሙሽርነቱ ቀን ነውና። በቀኝ እጁ ዘንግ ሲያዙት፣ ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጹ የሚሰግዱለትን የአይሁድ ንጉሥ ቸሩ ለሃልን አሉት። ሥልጣናትና ሊቃናት እየፈሩ ለሚሰግዱለት እሱን በትዕቢት እጅ ነሱለት። 5 የሚሆኑ መዘባበቻዎችን ከጨረሱ በኋላ በምራቁ 2 ዓይኖችን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛም ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደላቸውን እሱን አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስ እንደ አባቱ ሲሆን በሥጋው ፊቱን ጸፉት። ከፊቱ ግርማ መፈራት የተነሳ ፍጥረት ሁሉ የሚርዱለት የሚንቀጠቀጡለት የፈጣሪያቸውን ፊቱን ጸፉት። መጀመሪያ በመመታቱና የእሾህ አክሊል በመቀዳጀቱ ራሱ የቆሰሉ ከመሆኑ በላይ የያዘውን በትር ከእጁ ተቀብለው ራሱን መቱት። ነገር ግን የእሾህ አክሊል በመቀዳጀቱ በምድራችን ላይ የበቀሉትን አሜኬላና እሾህ እርግማንን አጠፋልን። ራሱንም በዘንግ በመመታቱ የታላቁን እባብ 7ቱን ራሶች 10 ቀንዶቹን አጠፋልን። ምዕራፍ 3 ከዚህም በኋላ ጌታችን ኢየሱስን ከግንብ ላይ አውጥተው ሲዘባበቱ በመስኮት ዘልቀ ተመልከት አሉት። እንደ ነገሥታትም ልማድ ለሕዝቡ ተገልጸ ታያቸው ንጉሣችን ነህና አሉት። ጌታችን ኢየሱስም ለሕዝቡ በተገለጠላቸው ጊዜ እየሳቁ ተዘባበቱበት። ስንኳን በዓይናችን አየነው እያሉ ተናገሩ። ጌታችን ኢየሱስን ከግንቡ ላይ አውርደው እስከ ደረቱ ድረስ ከጉድጓድ ቀበሩት። በጉድጓድም ውስጥ እንዳይሞት እጆቹን ከተተከለ ግንድ ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓድ አወጡት። ምዕራፍ 4 ጲላጦስም ወደ አይሁድ ወጥቶ አንዲት ስንኳ በደል እንዳላገኘሁበት ታውቁ ዘንድ እነሆ ወደ ውጭ አወጣላችኋለሁ አላቸው። ጌታችን ኢየሱስም ነጭ ሐር ለብሶ የእሾህ አክሊል ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናቱም አለቃዎች ብላቴኖቻቸውን ባዩት ጊዜ ስቀለው ስቀለው ብለው ጮኹ። ጲላጦስም እኔስ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛስ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ ብሏልና አሉ። ጌታችንስ በእውነት የእግዚአብሔር ልጅ ነው። አባቱ እግዚአብሔር አብ በደብረ ታቦር በዮርዳኖስ የምወደው ልጄ ይህ ነው፣ የሚነግራችሁን ስሙት ብሏልና። መንፈስ ቅዱስም በደመና በርግብ አምሳል ወርዶ በላዩ ተቀምጦ የእግዚአብሔር ልጅ ነው ብሎ መሰከረለት። ሙሴም ኤልያስም በደብረ ታቦር የእግዚአብሔር ልጅ አሉት። ከዚህም አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳርያ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታችን ኢየሱስም መልሶ የዮና ልጅ ስምዖን አንተም ንዑድ ክቡር ነህ አለው። ሰማያዊ አባቴ ገልጾልህ ነው እንጂ ሥጋዊ ደማዊ መምህር አልገለጸልህምና። ከዚህም አስቀድሞ የምስጢር መልእክተኛ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስም እግዚአብሔርን ፈጽሞ ያየው የለም፣ በአባቱ ቀኝ የተቀመጠ አንድ ልጅ አይቶ ነገረን እንጂ አለ። ዳግመኛም እኔ አይቼዋለሁ፣ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛ አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ለዘላለም ሕይወትን አያያትም፣ መቅሰፍት በእሱ ላይ ይኖራል እንጂ።
ናትናኤልም መምህር በእውነት የእግዚአብሔር ልጅ የእስራኤልም ንጉሣቸው አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባሕር ነፋሳትም ታዘዙለት። በመርከብ ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህ እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተም ከእነዚህ ጋር ልትሄዱ ትወዳላችሁን? አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወት ካንተ ሳለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆን ካውቀን አምነናል አለው። ማርታም ወደዚህ ዓለም የመጣህ የእግዚአብሔር ልጅ ክርስቶስ አንተ እንደሆን ካምንብሃለሁ አለች። ነባቢ መለኮት የሚባል ዮሐንስም ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በእሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለ። ምዕራፍ 5 ወደ ጥንተ ነገራችን እንመለስና ጲላጦስ ግን ይህን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ግን ምንም አልመለሰለትም። ጲላጦስም መልስ አትሰጠኝምን? ላድንህ እንዲቻለኝ አታውቅምን? አለው። ጌታችን ኢየሱስም መልሶ ከሰማይ ሥልጣን ካልተሰጠህ በምን በእኔ ላይ ሥልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ላይ ጽኑ ፍዳ አለበት። ስለዚህም ነገር ጲላጦስ ሊያድነው ወደደ። አይሁድም ይህን ካዳንከው የቄሳር ወዳጁ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ምዕራፍ 6 ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም ቃል ኪዳን ትገቢልኝ ዘንድ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ ሞቶም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በእውነት አገባቡ ጥፋት ሲሆን በርባንን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል ጮኹብህ፣ ሁሉንም አስጮኹብህ፣ በቃላቸውም ስቀለው ስቀለው አሉ። ተሰብስበው ከንቱ ነገርን የተናገሩ አይሁድ በማቃለል ኢየሱስን በሞት እናርቀው በርባንን እናድነው ባሉ ጊዜ ታገስህ፣ የኢየሱስን ትዕግሥት ምድር መሸከም ተሳናት ብሎ የባሪያህ ቃል ትዕግሥትህን አመሰገነው። አይሁድ ይገርፉ ዘንድ በኃይል ወደ ድንጋይ ምሰሶ ገፍተው በመረጡት ገመድ ከሱ ጋር ያሰሩ። ሄሮድስ የገረፈ ቃል ኃጢአት ማስተሰሪይ በሚችል በሥልጣን በደሌን አስተሰርይልኝ፣ በደሌ እንደ ሳርና እንደ ቅጠል በስቷልና። ከልብስ የተራቆተ መጽሐፍትም እንደተናገረ በጅራፎች አጥንት እስኪታይ ድረስ የተገረፈ በ5 እልፍ ልክ በመገረፍ ክርስቶስ ግዙፍ የሚሆን ባለ አንገት እኔን ከአፍህ በወጣ ሥልጣን ከመቆረጥ አድነኝ። 5 በሆኑ በመንግሥት ሥራዎች ይጫወቱብህ ዘንድ በንጉሥ ስዕል ቤት ያገቡ አይሁድ በዝብብት ወንበር ያስቀመጡ ክርስቶስ ሆይ ችግረኛ ልጁን አባት እንዳዳነው ከሦስቱ ጥል በቸርነትህ አድነኝ። በሰማይ አምሳል ጥቁር ሐርና ቀይ ግምጃ ያለበሱ በበትር በመደብደብና በጥፊ በመመታት ጊዜ ያልተናገርክ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባሕር መስጠም በመስቀልህ አድነኝ። የሰባ እሾሆች አይነት ያለበት የተግዳሮት ዘውድን አቀዳጅተው ያገዳደሩ በእሾሆች ቁጥርም የከበረ የራስ ደም የፈሰሰ መልአከ ሞት በእሳት ጉጠት ነፍሴን እንዳያወጣ እንደ ቸር ወዳጅ በሞቱ ጊዜ በረድኤት ጎብኘኝ። ዓለምን በያዘ እጅ በትርን ያስያዙ በሽንገላ ራስህን የመቱ ክርስቶስ ሆይ መልአክን ከሆንኩ በኋላ በሥራዬ እንስሳ ሆኛለሁና ከረቂቅ ሥልጣንህ የተነሳ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ከረጅም የጨዋታ ሕንፃ ያወረዱህ ወገኖች በመለኮቱ ረቂቅ የሚሆን ሰው እስከሆነ ደረትህ ድረስ በጥልቅ ጉድጓድ ውስጥ የቀበሩ ጽድቅ የሌለኝ እኔ ባሪያህን ጳውሎስ እንደነገረኝ በቸርነት አጽድቀኝ። በመስገድና በመንበርከክ ያሽሟጠጡ ወገኖች የእግዚአብሔር ልጅ አይደለም ያሉ ከመታወክ ጲላጦስን ይህንን ሰው ብታድነው ፈጽመህ የንጉሥ ወዳጅ አይደለህም አሉት። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሆይ እኛን ሁላችንንም ባሪያዎችህን ጠብቀን ለዘላለሙ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብና ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ።
እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ወለተ አማኑኤል፣ ወለተ ኪዳን፣ እህተ ማርያም፣ ኃይለ ማርያም፣ ወለተ ሥላሴ፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ጽዮን፣ ወለተ ጻድቅና ዓለም፣ ወለተ ሥላሴ፣ ትርሲተ ድንግል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ርብቃ፣ ወለተ ጊዮርጊስ፣ ወለተ ሰማዕት፣ ወለተ ኪሮስ፣ ወለተ ሚካኤል፣ ወለተ ማርያም፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ አስካለ ማርያም፣ ፍቅርተ ማርያም፣ እህተ ማርያም፣ ሀብተ ጊዮርጊስ፣ ኃይለ ሥላሴ፣ ተክለ ኢየሱስ፣ ገብረ ጻድቅ፣ ወለተ ኪዳን፣ ወለተ መድህን፣ ወለተ ኢየሱስ፣ ወለተ ገብርኤል፣ ወልደ ሥላሴ፣ ብርሃነ መስቀል፣ ተክለ ሐዋርያ፣ ሀብተ ሥላሴ፣ ሂሩተ ሥላሴ፣ አመተ ኪዳን፣ ኪዳነ ማርያም፣ ኃይለ ሚካኤል፣ ወለተ ሚካኤል፣ ወለተ ሐና፣ አስካለ ማርያም፣ ወለተ ሐና፣ ወለተ መስቀል፣ አጸደ ማርያምና ወለተ ሰማዕት፣ አጸደ ማርያም፣ ወለተ ሥላሴ፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ቀጸላ ማርያም፣ ወለተ ሐና፣ ሀብተ ማርያም፣ ኃይለ መስቀል፣ ተስፋ ሚካኤል፣ ወለተ ኪዳንና ተክለ ጻድቅ፣ ወለተ አናንያ፣ ኃይለ ማርያም፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ ይመር፣ ተፈሪ፣ መካሻ፣ ስንዴው፣ ብርቄ፣ ኃይለ ሚካኤል፣ ሰብለ ወንጌል፣ ገብረ መድን፣ ፍቅርተ ሥላሴ፣ ወለተ ትንሣኤ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ወለተ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ኪዳን፣ ወለተ ሥላሴ፣ ማርዬ፣ ወለተ ኢየሱስ፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ኃይለ ማርያም፣ ወለተ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ አስካለ ማርያም፣ ወልደ ሕይወት፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍቅርተ ማርያም፣ ወለተ ጽርሐ ጽዮን፣ ወለተ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድህን፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ሰንበትና ወለተ ጻድቅ፣ ወለተ ሐና፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሐና፣ ወለተ አማኑኤል፣ ኃይለ ጊዮርጊስ፣ ወለተ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት